ልክ አባታቸው እንደሞተ ሲያዩ ዋ ጉዳችን ነው፣ ዮሴፍ አሁን ይበቀለናል። እነሱ ከልባቸው አልወጣም። ትናንትና ዮሴፍን የጎዱት ጉዳችን ነው አሉ። ከዛ አማላጅ ላኩ። እባክህ ዮሴፍ ወንድማችን አባታችን ገና በሕይወት እያለ ሳይሞት የወንድሞችን በደል ይቅር ብሎ ወዳንተ መልእክተኛ እንድንልክ ነግሮናል። ስለዚህ እባክህ የወንድሞችን በደል አትቁጠርባቸው፣ ይቅር በለን። ዮሴፍ አለቀሰ። ላከላይ ስታ ነው አለቀሰ። ከዛ በኋላ እኔ በእግዚአብሔር ቦታ ነኝ፣ እናንተ ለክፉ አሰባችሁ፣ እግዚአብሔር ግን ዛሬ እንደምታዩት ሕይወትን ለማዳን በሕይወታችን የሚሆነው እያንዳንዱ ነገር የትኛውም ነገር ሕይወትን ለማዳን እንደዛ ፖዚቲቭሊ ነው መቀበል ያለብን። ጌታ ይርዳል፣ ጌታ ይርዳል። በእውነት ከባድ ስለሆነ ነው እንደዛ ማለት። አሁን አንዳንዱ ነገር ሕይወትን ለማዳን ነው እግዚአብሔር በሕይወታችን ይሄን ምን የምንችለው ሙሉ በሙሉ እንዴት መዳናችንን ሲገባንና የእግዚአብሔር አብሮነት የእግዚአብሔር ፍቅር ሲገባን ነው። እያንዳንዱ ነገር እግዚአብሔር የሆነ ሊጎዳን ፈልጎ አይደል፣ ሊያስርበን ወይም ደግሞ ስንታረዝ ለማየት ፈልጎ አይደል፣ የሆነ ነገር ፈልጎ አይደል። ግን እሱን ኢንጆይ እስክናደርግ ድረስ እግዚአብሔር በአንዳንድ ነገር ውስጥ የሚያል በቃ ምን ያህል ደካሞች መሆናችን ስንገነዘብ ነው ወንጌሉ ላይ ብቻ ማለት የምንችል አንችልም። እኛ ምንም ነገር የምንችለው ነገር ሞክራለሁ ብለን አንጀምርም። ምንም የምንሞክረው ነገር የለም። ተፈጸመ፣ እጅ አንሳ፣ እጅ ስጥ ነው ለወንጌሉ። ምን አይደል? እጅ ስጥ፣ ተደሰት። እግዚአብሔር አንተ ጋር እንደሆነ ይመን፣ ለወንጌሉ ይመን። ከዛ በኋላ ተደሰት። እግዚአብሔር እያንዳንዱን በሮች ይከፍታል፣ አስፈላጊ የሆኑትን በሮች። እግዚአብሔር ይመስገን። ዮሴፍ ሲወድ እግዚአብሔር ለተለየ ዓላማ ነው እስር ቤት ያገባው። ለምን ያገባው ይመስላችኋል? ከፊቱ ምን አለ? የሚነግስበት ጊዜ እንዳለ እግዚአብሔር ስለሚያውቅ ቀድሞ ሕግ እንድማር እስር ቤት አስገባ። ያ ብቻ አይደለም፣ ማኔጅመንት እንድማር ደግሞ ጶጢፋራ ቤት አስገባውና ጶጢፋራ እያንዳንዱ ነገር በእጁ ተበል። እሱ ነው ማኔጅ የሚያደርገው ቤቱን፣ እያንዳንዱን ነገር። ልክ እንደዛ ነው እግዚአብሔር እኛን ቀድሞ ያዘጋጅ። በፊልዳችን ላይ 1000 ደቀ መዛሙርትን ማስነሳት ማለት የቁጥር ጉዳይ ሳይሆን፣ ለምሳሌ ፈርዖንን ዮሴፍ ሲገናኝ ዓለምን ነው ሴቭ ያደርግ። አንድን ሰው አንድ ወሳኝን ሰው እግዚአብሔር ሰጠው ለዮሴፍ። ምዕራፍ 41 ከ38 ጀምሮ ማየት እንችላለን። ፈርዖን ሁሉን እየገዛ ነው። እግዚአብሔር ደግሞ ፈርዖንን አሳልፎ ለዮሴፍ ሰጠ። ዮሴፍ ላይ ፈርዖን አንድ ነገር አለ፣ የእግዚአብሔር መንፈስ ያለበት እንዳንተ አይነት ሰው ከየት ይገኛል? ትናንት ከእስር ቤት ወጥቶ ዛሬውኑ ዓለም ላይ ነገሰ። ዓለምን በሙሉ በእጁ ውስጥ ተቆጣጠረ። 1000 ፓርቲዛን ማስነሳት ማለት ይሄ፣ 1000 ዲሳይፕሎች ማስነሳት ማለት እሱ ነው። እግዚአብሔር በምን ሰዓት ዓለምን በእኛ ሴቭ እንደሚያደርግ አናውቅም። ከኛ ግን የሚጠበቀው ኢምፕሪንት ሩት ኔቸራችን መቀየር። ኢምፕሪንታችን ምንድን ነው? የሚሰማው ምንድን ነው? ትኩረቴ ምንድን ነው? ጋዘርድ እያደረኩት ያለው ወንጌል ነው እንጂ እያደረኩ ያለሁት ወይስ መልካም ስራ ልስራ፣ ሕግን ልጠብቅ፣ የሆነ ነገር ላድርግ እያልኩ የታገልኩ ነው የተጣጣርኩ ነው ወይስ እንደ ዳነ ሰው እርፍ ብዬ ጌታን እያመሰገንኩ በአምልኮ ውስጥ የደሙን ኃይል እንጂ እያደረኩ? እንደዛ ከሆነ ወዲያውኑ የደሙ ኃይል እኛ ላይ ኢምፕሪንትድ ይሆናል። ከዛ በኋላ የእግዚአብሔር ኃይል ይገለጣል። እግዚአብሔር ምድሪቱን አሳልፎ ይሰጣል። ዲሳይፕሎችን ወይ ራስን መቀየር ነው እንጂ ሄዶ የሆነ ሰው መቀየር አለ። ራስን መቀየር ዓለምን ሴፍ እንድናደርግ ያደርጋል። ራስን እንዴት ነው የምንቀይረው? ወንጌሉን እንጆይ ማድረግ ነው። ለምን ማለት ወንጌሉን እንጆይ ስናደርግ ራሳችን እየቀየረ የተፈጸመውን ስራ። ምክንያቱም ኢየሱስ መስቀል ላይ ተፈጸመ ነው ያለ። እኛን ወክሎ ነው የጨረሰው። ስለዚህ ያልተኖረ ህይወት እየኖርን፣ የተኖረውን ህይወት ኢየሱስ ኑሮ የጨረሰውን ህይወት ነው እየኖርን ያለን። እኛን ወክሎ ኢየሱስ ኖሮታል። የዛሬውን ቀን ኖሮታል፣ የነገውን ቀን ኖሮታል። ዘላለምን ምን አድርጎታል? ኢየሱስ በዚህ ምድር ላይ የምንኖረው ኑሮ ኖሮታል። ስለዚህ ገና ላድርግ ብዬ የማስበው የሚዘጋጀው ምንም ነገር የለም።
እግዚአብሔር ለዮሴፍ ምድርን አሳልፎ ሰጠው በእጁ። ስለዚህ ራስን መቀየር ማለት ዓለምን መቀየር ነው ባጭር ማለት። ራስን ለወንጌሉ ደስታ በወንጌሉ ኃይል ውስጥ ሳብሚት ማድረግ ማለት ዓለምን መታደግ ማለት። አንድ ሰው ለዓለም በቂ ነው። አንድ ሰው እግዚአብሔር አንድን ሰው ዓለምን ለመታደግ ይጠቀማል። ስለዚህ ትኩረት ልናደርግ የምንችለው ማድረግ ያለብን በራሳችን ላይ ነው ማለት ነው። በራሳችን ላይ ነው። ዲሳይፕል እናስነሳ ስንል ልክ ነው። ለዲሳይፕል እንጸልያለን፣ ለምድቱ እንጸልያለን፣ ለዓለም እንጸልያለን። ግን በዋናነት ትኩረታችን ማን ላይ ነው መሆን ያለው? ራሳችን። እኛ ውስጥ ያለው የእግዚአብሔር ኢሜጅ ሙሉ በሙሉ ሪፎርምድ ሲሆን ዓለም ሙሉ በሙሉ ይጠቀላል። በእኛ ይድናል። እግዚአብሔር ይመስገን። ያ